ለሰው ሰው ነው እንጂ የሚያስፈልገው ባዶ ቤት አይደለም። እዛ ቤት ውስጥ ግን የጠበቀኝ ባዶ ቤት ነው። ስለዚህ ሰው ነበር የምፈልገው እኔ። ችግሩ ሰው የሰው ነው። ስለዚህ በእጃችሁ ያላችሁ ነገር ውድ ነው፣ ተንከባከቡት፣ ጠብቁት ነው የምለው። ምክንያቱም እንደኔ አታችሁት እንድትነቁ አልፈልግም። እንግዲህ ሊዲያ ካንቺ ጋር አንድም ልናወራ የፈለግነው ይሄ በእድሜ ውስጥ እምቢባይነት በዘመን ውስጥ ምን አይነት ዋጋ ነው የሚያስከፍለው? አንቺ ከፍለሹ ስላየን ነው ይሄን እና መጨረሻው ያው ፌል አረገ። ይሄ የእምቢባይነት ውጤት ነው እና ለወጣቱ ምንድነው ይሄን የምትዩ? ከቤተሰቡ ጋር ያለውን ይሄ ስኮፑን ዙሪያውን ካለው ነገር ከማዳመጥ ጋር ምንድነው የምትዩ? ታርጎ ነው ፍጹም ጤነኛ እንደሆነ አርጎ ነው። ፕሮብሌም የለብኝም። ችግሩ የመጸነስ ችግር የሷ ነው፣ ያለ መጸነስ ችግር የሷ ነው እንጂ እኔ ትክክለኛ ነኝ ነው የሱ አመለካከት የነበረው። ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች፣ በህይወት መንገድ ላይ ነው ያለነው። ዛሬ እንግዲህ በህይወት መንገድ አንድ እንግዳ አግኝቻለሁ። እንግዲህ ዛሬ ቢሮ ብቻ ወጥተን የምንቀር እንግዳ አይደለችም። ከዚህ በኋላ የሀበሻ ጨዋታ አንዷ ቤተሰብ ናት። በብዙ መንገድ አብራ እንደምትቆም ፍጹም እምነቴ ነው። ብዙ የህይወት ልምድ አላት። እንግዲህ ፕሮግራማችን ስትጀምሩ ላይክ ማድረግ አትርሱ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑን፣ ሼር ያደረጋችሁ ወዳጅ ዘመድ ጋር አድርሱልን። ይህን ፕሮግራም እናቀርብላችሁ እኔ ዘላለም ወዳጄ ነኝ ከሀበሻ ጨዋታ ጋር ነው። መልካም ቆይታ። ሊዲያ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁኝ። እንግዲህ ዛሬ ሀበሻ ጨዋታን በስክሪን ሳይሆን ቢሮ ውስጥ ሆነን ልንጨዋወት ነው። እሺ፣ ደስታዬ ነው፣ ደስ ይለኛል። ሊዲያ እንግዲህ ያለ እድሜዋ ብዙ ዋጋ ከፍላለች። ፈጣን ስለሆንኩ ነው ታያለሽ? ምንድን ፈጣን ነው? ቻሌንጅን ለማየት ካለኝ ፍላጎት ነው ብዬ አምናለሁ። እስቲ ከትምህርትሽ ልጀምር። ሊዲያ ምንድን ነው የተማርሽው? ሆቴል ማኔጅመንት ነው ያጠናሁት። አሁን በግል ተቀጥሬ በግል ድርጅት ውስጥ በስራ ላይ ይገኛለሁ። ኖርማል ኤሌመንታሪ ሃይ ስኩል፣ ከዛ በኋላ በዲፕሎማ ነው እንትን ያደረኩት። በደንብ አፕዴት አድርገሽዋል ስራሽን? እንግዲህ ትልልቅ ካምፓኒዎች ውስጥ ነበር የምትሰሪው። ሞር በስራ ዓለም ውስጥ ነው አፕግሬድ እያደረኩ የመጣሁት። ትልቅ የስራ ልምድ አለሽ። በዚህ ውስጥ ብዙ ሰዎችን አግኝተሻል። እንግዲህ በመኖር ውስጥ ደግሞ ብዙ ወደ ላይና ብዙ ወደ ታቾችን አልፈሻል። ስለዚህ እስቲ ከየት እንጀምር? ከወጣትነታችን ከልጅነታችን ያለውን ነገር ብንጀምር አስተዳደጌ ያው በቤተሰብ እጅ ነው፣ ግን ብዙ ቻሌንጆችን እንዳይ የኔም ይፈርታለሁ። ከቤተሰብ ጫና ተደርጎብኝ ሳይሆን ለማየት ከመጓጓቴ የተነሳ ነው። ብዙ ነገሮችን የማየት እድል ነበረኝ። ወጥቶ ስራ መፈለግ በራሴ፣ ወጥቶ ትምህርት መማር በራሴ፣ እንደነዚህ አይነት ነገሮች ነበሩ። ያ እድገት ነው። ትምህርቱን በራሴ እማራለሁ፣ እወጣለሁ፣ እሰራለሁ፣ እመጣለሁ። እንደዛ እያለ ያደገ ነገር ነው ብዬ ነው የማምነው። ሌላ ከዛ እንግዲህ ሊዲያ በዛ ውስጥ አለፍሽ። ጥሩ ቦታ ላይ ጥሩ ደሞዝተኛ፣ እንደዛ አይነት ኑሮ ነበረ። ድንገት በህይወትሽ ውስጥ ያልታሰበ ነገር ተፈጠረና ያላሰብሽ ህይወት ውስጥ ገባሽ። ያልታሰበውን ነገር እንተወውና ወደ ሁለተኛ ህይወት እንዴት ነበር የተገባው? ያልታሰበው ህይወት ብዙ ብዙ ውጣ ወረዶችን ያመጣና ነው። ለኔም ከባድ፣ ለሚቀበለውም ሰው ከባድ የሆነ አንደርስታንድ በማታደርገው ደረጃ ያለፍኳቸው ብዙ ነገሮች አሉ። ግን ያየሁት ምንድነው ነገር ነው። ተስፋ ያደረኩት ነገር ነው። ምክንያቱም ትላንት ያለፍኩባቸው ቻሌንጆች ወይም ደግሞ ችግሮች የተለያዩ ዳይሜንሽኖችን አሳይተውኛል። ያልፋል የሚለውን ነገር ግን አይቻለሁ። ስለዚህ ወዲያው የተቀበልኩት ምንድነው ይህም ያልፋል የሚለውን ነገር ነው። ጨለምተኝነት አለ፣ ብዙ ግራ መጋባቶች ይኖራሉ። ግን
በዛ ግራ መጋባት ውስጥ ራስህን ማቆም ቀላል ነገር አይደለም። ይቻላል ብሎ ራስን ማቆምና ነገን ለማየት ተስፋ ማድረግ ይቻላል። እንግዲህ ዛሬ ሊዲያ ካንቺ ጋር ላወራ የፈለኩት እንግዲህ የሀበሻ ጨዋታ ቤተሰቦች ምንድን ያለፈችው እንደዚህ የሚለውን ጥያቄ እንደሚኖራችሁ አምናለሁ። ይህን በግል የግል የህይወት ማንነት ስለሆነ የምትፈልጉ ሰዎች በማስቀምጥላችሁ ስልክ ቁጥር ደውላችሁ በግል ታወራላችሁ። ዛሬ እሱን መነሻ አድርገን ከዛ በኋላ ያለውን ህይወቷን እናወራለን። ለዛ ነውና ሊዲያ እንግዲህ ያው ሰው ልጅ ሁላችንም ለመኖር ጉጉ ነን እና በህይወታችን አንዳንድ ጊዜ የሚመጡ ጉዳዮች ቀጠሮ ይሆናሉ። አትኖርም ወይም ደግሞ እዚህ ጋር ትሞታለህ ምናምን የሚሉ ቀጠሮች ይሆናሉ እና እንደዛ አይነት ቀጠሮ ነው በህይወትሽ ውስጥ የመጣው። አዎ ጠንካራ ሆነሽ እንዴት አለፍሽው? እሱ እንድታወሪ ነው ፈልገው። ስትሰሚው ያንን ጉዳይ ስትሰሚው የተሰማሽ ስሜት ከዛ በኋላ መቆም መቻልን ሩቅ አስቦ መኖርን መቻልን ትልቅ ጽናት ይፈልጋል። እውነት ነው። እና ያንን ነገር እንዴት ነበር ያለፍሽው? ዞር ብለህ ስታየው የማይታለፍ የሚመስሉ ስንክሳሮች ያሉበት ላይፍ ነው። ነገን ማሰብ ከባድ ነው። በምንም አይነት ነገር ውስጥ ስታልፍ ነገን ካላሰብክ እዛ ጋር ነው የምትሞተው አንተ ብዬ ማምነው። ስለዚህ ነገን ለማየት ነው እንደኔ ነገን የማየቱ ነገር አለ ውስጤ አለ። ምክንያቱም ይሄ መጨረሻዬ ነው ወይ ያልኩባቸው ብቻዬን ያለቀስኩባቸው ናይቶች አሉ። እውነትን እንነጋገር ከተባለ ያለቀስኩባቸው ተስፋ ቆርጬ በቃ እዚህ ጋር አለቀ ያልኳቸው ነገሮች አሉ። ግን ያልፋሉ። በማግስቱ ጧት ሲነጋ ሳይው እንደሚያልፍ አዲስ ነገር እንደሆነ ሳቅ ደግሞ መነሳት ይቻላል የሚለው ነገር ደግሞ ይኖራል። ይቀጥላል። በትዕግስት ነው። ትዕግስትን ይፈልጋል። ትልቁ ጥያቄ ትዕግስት ነው። ትዕግስት ከሌለ እዛ ጋር የሚጮህብህ ጆሮ ላይ አይምሮህ የሚነግርህ ነገር በሙሉ እኮ ኔጌቲቭ ነው። አትኖርም። በቃ አለቀ የሚባል ነገር ነው። ተስፋህን ግን እግዚአብሔርን ማድረግ በራሱ በእግዚአብሔር ላይ ተስፋ ማድረግ በራሱ አንድ እምነት ነው፣ ወይም ደግሞ አንድ ደረጃ ለማለፍ አንድ ደረጃ ይወስዳል ብዬ አምናለሁ። ስለዚህ እምነትሽ ነው ያንን ድርጊት ያን ሁኔታ ያንን ጊዜ እንድትቀበል ያደረገሽ? የእግዚአብሔር እርዳታ ነው እንጂ ሰው በጉልበቱ አይቆምም። ሌላ ሰው በዚህ ደረጃ ውስጥ ገብቼ ቆማለሁ የሚል አይነት እይታን አላይም። እንግዲህ ሊዲያ በህይወትሽ ውስጥ በጣም ከገረመኝ ነገር ምንድነው አዲስ አበባ ተወልዶ በጣም በምቾት ውስጥ ማለት ምንም ቢሆን ሰው ከዛኛው ሀገር ወደዚህ መጥቶ የተሻለ ኑሮ ይፈልጋል። እዚህ ጋር ሲሆን ደግሞ ከዚህ ደግሞ ሻል ይላል፣ ወዳለው ቦታ ይሄዳል። አንቺ ለትዳር ስትመርጭ ሰው የመረጥሽው ሰው ከአዲስ አበባ 300 ምናምን ኪሎ ሜትር ገጠር ውስጥ እንግዲህ ሆቴል ማኔጅመንት ነው ግራጁዌት ያደረግሽው። በሱ በጣም ትሰሪበታለሽ። የምትይበት ቦታ የምታገኙ ሰው በብዙ ነገሩ የተሻለ የሚባለው ደረጃ ላይ ያለን ሰው ነው የምትኙ። ያው ውሎሽም የሚናገረው ያንን ነው። ምክንያቱም የስራው ባህሪ እዛ ቦታ ላይ እንድትገኝ ያስገድዳል። እና ትዳር የሚለውን ነገር ስትመሰርች ግን እነኝን ነገሮች ሁሉ ጥለሽ ከባሰ ኑሮ በኩራዝ የሆነበት ወደ ምድር ላይ ነው ጨክነሽ ሄድሽው። እንዴት አገኘሽው ይሄ ሞራል? ማለት ሰው ከዛ ወደዚህ ነው የሚመጣው። በዛ ላይ ደግሞ ያው ካለኝ ካንቺ ካገኘኋቸው መረጃዎች ከፎቶ አኳያ ምናምን የእድሜው ልዩነት በጣም ከባድ ነበር። ምናልባት መጋነን ካልሆነብኝ የጥፍ ልዩነት ነበራችሁ። ከተሳሳትኩ አርሚኝ። እና የጥፍ ልዩነት እድሜ ካለው ሰው ጋር ነው ጎጆ የተመሰረተው። እስቲ ለተመልካችስ ምንድነው የምትዩ? በዚህ ህይወት ውስጥስ ገብተሽ እንድትኖሪና ያንንስ ያስገደደሽ እንደገና መቀበሉ ራሱ እንዴት ነበረ? በአጭር ጊዜ ውስጥ የተደረገ ውሳኔ ነው ብዬ አምናለሁ። ምክንያቱም የነበረው ተግዳሮት ነገሮች አንድና አንድ መንገድ ብቻ ነው ፊት ለፊት ያሳየኝ። ስለዚህ ያንን መንገድ ነው የመረጥኩት።
የመረጥኩትና የሄድኩትበት መንገድ ግን ከከፈልኩት ዋጋ ጋር ሲወዳደር አይመጣጠንም። ለኔ ነው ጉዳት የሆነው። እንድሆን ያደረገኝ ያንን ነገር በህይወት ዙሪያ በተፈጠሩ ችግሮች ነው እና መሄድ ነበረብኝ ግድ። ያንን ነገር ከመፈለግ አንፃር የተደረገ ነገር ነው። እንደው አልከበደሽም? እንግዲህ እንደተጨዋወት ነው ከከተማ እንኳን ርቀሽ ሄደሽ አታውቂም እና እንደዛ አይነት ርቀት ጭምብል ብሎ ሄዶ ቀና ቢሉት ሰማይ ዞር ቢሉት እንሳት የሆነበት ምድር ውስጥ መኖር እንዴት አገኘሽው? ስለ ሀገሩ ሁኔታ አስብተው ነው የነገሩኝ። ምንም የሚቸግረኝ ነገር እንደሌለ ማለት ጠይቄያለሁ መጀመሪያ እንደ ሰው ስጠይቅ ግን ያው ከቤተሰብ ከኔ ሳይሆን ከሱ ቤተሰቦች ያገኘሁት መረጃ እንደማይቸግረኝ ምንም አይነት ቻሌንጅ እንደማላይ ባይም እሱ አጠገቤ እንዳለ አይነት እይታ ነበረ እና ጥሩ ሀገር ነው፣ ለምለም ነው፣ የሚቸግርሽ ነገር የለም የሚል ነገር ነበር የነበረኝ። ምክንያቱም እንዳልከው ከሀገርም ወጥቼ ስለማላቅ ስለዚህ ያንን ኦኬ ጥሩ ነው ብዬ ነው ሄድኩት። ቤተሰብ ታይ ሲለኝ ነው መሆን አለበት ነው ያልኩት። ሲሪየስ እርምጃ ነው መሆን አለበት ነው ያልኳቸው። ያው ቀጠልን ሄድን። ስሄድ ግን ነገሮች አፕሳይድ ዳውን መሆን የጀመሩት እንደጠበቅኩት እንደዛ ለምለምነቱ ምን እንደተባለ ሁሉ አይደለም። ነገሮች ተቀይረዋል። ለምለምነቱ ቤት ውስጥ ምድረ በዳ ነው ለኔ። ሁሉ ነገር አለኝ ግን የለኝም አይነት ኑሮ ነው የሆነው ለኔ። ለምን እነሱ በሚፈልጉት እይታ ነው እኔን መውሰድ የፈለጉት መቅረጽ የፈለጉት እነሱ በሚያውቁት እይታ ውስጥ ነው እንጂ ማንነቴ ተፈቅዶልኝ የኖርኩ ሰው አይደለሁ። በዚህ አለመግባባት ተፈጠረ። ለመመለስ በቃ እንግዲህ ምን ያህል ጊዜ እዛ ቆየሽ? 1 አመት ከ6 ወር አካባቢ ክሎስ ቱ 2 አመት። እንግዲህ 2 አመት የሚሆነውን ጊዜ በእድሜ በእጥፍ ከሚበልጥሽ ሰው ጋር በአንድ ጎጆ ውስጥ መኖር በራሱ በአስተሳሰብ ልዩነት አለ፣ የባህል ግጭት አለ፣ እዚህ ደግሞ ቤተሰብን እምቢ ብሎ መሄድ አለ እና እነኚህ ሁሉ ነገር አድርገሽ ሄደሽ እዛ ጋር ደግሞ የጠበቀሽ ነገር ያልጠበቅሽው ነገር ነው። ለተመልካቾች ምንድን ነው መመክሪያቸው? ለተመልካች የምመክረው በእጃችሁ የያዛችሁት ነገር ውድ ነው። እኔ በዘመኔ እዚህ ያለው እጄ ላይ ያለው ነገር ካጣሁት በኋላ ነው የነቃሁት ውድ እንደሆነ። አገሬ ውድ ናት፣ አየሯ ውድ ነው፣ ሰው ውድ ነው። እኩል አስተሳሰብ ማምጣት ውድ ነው። የሚወደድ እና በጣም በእጅ ሊያዝ እንደ ሀብት ሊቆጠር የሚገባው ነገር ነው። ለሰው ሰው ነው እንጂ የሚያስፈልገው ባዶ ቤት አይደለም። እዛ ቤት ውስጥ ግን የጠበቀኝ ባዶ ቤት ነው። ስለዚህ ሰው ነበር የምፈልገው እኔ። ችግሩ ሰው የሰው ነው። ስለዚህ በእጃችሁ ያላችሁ ነገር ውድ ነው። ተንከባከቡት፣ ጠብቁት ነው የምለው። ምክንያቱም እንደኔ አታችሁት እንድትነቁ አልፈልግም። እንግዲህ ብዙ ሰው ወላጅ የሚለው ነገር አይገባንም ማለት። እኔ አንድ ነገር አምናለሁ፣ ለኔ ወላጆቼ በጣም መልካም ናቸው እና እኔን የሚመክሩኝ ነገር ሁሉ የኔን ጎባጣ ሊያቀና እንጂ እኔን ሊያጠም ነው ብዬ አላስብም። ስለዚህ ወላጆች አንቺ ኖ ብለውሽ ነበር። እንግዲህ ከሽምግልናው ጀምሮ ኮምፕሌን አድርገው ነበር፣ እምቢ ብለሻል። እስቲ ስለዚህ ነገር ንገሪኝ። ሁሉም ነው የመጀመሪያ ጊዜ እናቴ ይሄንን ጉዳይ ሰምታ ለወንድሞቼ ነው የደዋወለችው። እንትን ስትላቸው እነሱ ደንግጠው ነው ስራ ቦታ የዋሉት እና ማታ ቤት ውስጥ ስብሰባ ነበረ። ተሰብስበዋል። ንግግሮች አሉ። ኢሞሽናል ሆኛለሁ። እንዴት ከለከላለሁ የሚል ነገር ነበር። ሲያናግሩኝ እንደ ወንድም እንደ እህት በጣም ተጠንቅቀውልኝ ሲያናግሩኝ እያለቀስኩ ነበር ማናገራቸው። እምቢ ብዬ ለመሄድ ማለት ነው መሆን አለበት የሚለውን
ታይ ዋጋ ያስከፍልሻል ስባል ግን አልገባኝም፣ አላየሁትም ዋጋ መክፈሉን። ኦኬ እነዚህ ያሰብኩት ምንድነው እነዚህ ሰዎች የኔን ስኬት አይፈልጉም ማለት ነው የሚለውን አንግል ስላየሁኝ ቶሎም ባይኔ መጣው። ተው ስንባል አንዳንዴ ማወቅ መቻል አለብን። ለምን ተዋሉን? በእነሱም ጫማ ውስጥ ገብተን ራሳችንን ማየት አለብን። ታይ ሲሉኝ እኔ ናቹራሊ በቢሄቪየር ካላየሁት እምቢ ነው የምለው። ሄጄ ተቀጥቼ ስመለስ ነው የሚገባኝ። ከዛ ለምን ታይ እንደተባልኩ ይገባኛል። ያንን አልሞክርም፣ ያንን ኤሪያ ጭራሽ አልደርስም። ለምን ሄጄ ተቀጥቼበት ነው የተመለስኩት። ስለዚህ እሳትም ሆኖ ለህፃናትን እጃቸውን ስትመታ እኮ ጠልተሃቸው አይደለም ወደሃቸው፣ ግን እንዳይጎዱ ጉዳቱን አንተ ነው የምታውቀው፣ እነሱ አያውቁትም። እሳት መሆኑ መጫወቻ መስሏቸው ሊሞክሩት ይችላሉ። እንደዛ ነው የማየው። እና ታይ ስባል ባሰብኝ ጭራሽ። በጊዜው የነበረ ነገር ስለነበረ ቤተሰብም ኢንካሬጅ አደረገ። ጥሩ ስታተስ የሚመጣ መስሏቸው የእድሜ ልዩነቱ እንዳለ ቤተሰብ አያውቅም። በአጠቃላይ ግን እዛ ሀገር ውስጥ የሚለውን ነገር እዛ ሀገር ድረስ መሄድ የሚባለውን ነገር ስላልፈለጉት እንደረቃቸውም ስላልፈለጉ ነው። ያ ነው። እሱን ያዩት መቼ ነው? እሱን ያዩት እንደ ነገ ሰርጋችን ሆኖ እንደ ዛሬ ፎቶ ፕሮግራም ተዘጋጅቷል። እንደ ዛሬ 11 ሰዓት አካባቢ ነው ያዩት። ለምን ቤተሰብ ልጆች ከኔ በላይ እኮ አግብተዋል። እኩዮቻቸውን ያመጡት ጓደኛ ብለው ሲያመጡ ቤት ያመጣሉ። እንደዚህ አብረው በትምህርት ቤት ያሉትን ሲያመጡ ያመጣሉ። እኔ ግን አላመጣም፣ ማንም የለኝም። የመጀመሪያው ደረጃ ጓደኛ የሚባል የምጠራውም ሰው የለም። እቤትም አይደለም ለኔ ለራሴ የሆነ ነገር ቢቸግረኝ እንደዚህ ነው ብዬ የማማክረውም ሰው የለም። ስለዚህ ሳየው ሪስፖንሲቢሊቲ ያለው ሰው ይመስላል ተሸወድኩኝ። ያለው ያ ነው። የሌለው ግን ያለው የሚመስል አይነት እይታን ይዘውን የቀረቡት። እስቲ ከሆነ እንየው የሚለውን ስንቀጥል ጥሩ አይነት ነገር ያሳየን ጀመር። ስሄድና ላይቭ ሳይሆን ነው ነገሮች የተቀየሩት። መኖር ስትጀምሪ ቤተሰብ ምን አለ? ማለት እንግዲህ የሰርግሽ ዋዜ ማለት የፎቶ ፕሮግራም ላይ ነው ቤተሰብ ያየው። እህትና ወንድሞች ያዩት የዛኔ ነው። ወንድሜ ምን አሉ? እህቶች በተለይ ኮሜንት ለመስጠት ትንሽ ፈጠን ይላሉ። አዎ ደንግጠዋል። በጣም ትልቅ ነው። ደንግጠዋል። ፎቶ ቤት ደጅ ላይ ነው የተገናኙት። እሱ ከቤተሰቦች አባሉ ጋር ነበረ፣ ከቤተሰብ አባል ጋር ነበር። ቦታውን ስለማያውቀው እነሱ ናቸው ይዘውት የመጡት። ደንግጠዋል። ለምን? እነሱ ወጣቶች ናቸው። እነዛኞቹ የወንድሞቼ ራሱ አባቶች አይነት ነው እይታው የነበረውና ኮምፕሊትሊ ደንግጠዋል። በቃ ምንም ማለት አልቻሉም። ላስት አወር ላይ ነው ያዩት። ስለዚህ ተቀበሉት። እንደ ነገ ነው ፕሮግራሙ። ስለዚህ ዛሬ ካንስል ይደረግ መባል ጠይቀውኛል። በፊት መጀመሪያ ከሽምግልናው ፕሮግራም በፊት የሽምግልናው ፕሮግራም አናውንስ ሲደረግ ለቤተሰብ ሳሳውቅ እንየው ፎቶውን አሉኝ። ለማሳየት ፈቃደኛ አልሆንኩ። ቀጠልኩኝ። አርብ ዕለት ነው ያዩት ለቅዳሜ ፕሮግራም፣ ለቅዳሜ የቀለበት ፕሮግራም፣ የቃል ኪዳን ፕሮግራም አርብ ዕለት ማታ ላይ ነው ያዩት። ደንግጠዋል። ኦኬ ነው ያሉት። ከዛ እህቴ እኔ ሁለታችን አንድ ላይ ፎቶ ስንነሳ እኔም ብቻ አነሳችና ተወቹ። እሱን ካንስል አድርጋ ማለት ነው። ብቻዬን ያለሁበትን ፎቶ አንድ አንስታ ልጅሽን ያት ብላ አልሰጠቻት። ለእናቴ እንደዚህ ነበረች ብላ እሱስ አሉ። እሱን ተውት ብላ ጥላቸው ሄደች። የነበረው ዲስአፖይንትመንት ለእነሱ ከባድ ነው። ለምን እንደነሱ እንደሚጠብቁት አይነት እንትን አልነበረም። ከዛ ያው 3 ቀን ተከታታይ የጋብቻ እንትን ስለነበረ የሰርጉ ፕሮግራም ስለነበረ ማንም ምንም አልተናገረም። ተፈጸመ። ሄድኩኝ። ሄጄ ስመለስ ነው ሰጀስት ያደረገችው። ስለዚህ ቀን ፕሮግራም አወራን። ያው ኤቭሪዴይ በየቀኑ ባለው ፕሮግራም በየቀኑ ባለው ሁኔታ ላይ እንደዋወላለን። እንዴት ነሽ እንባባላለን ትላለች፣ ታስባለች። ደህና ነኝ፣ ደህና መሆኔንና ስቴብል መሆኔን ነው እየነገርኳቸው ያለሁት።
ከዛ ስመጣ እዚህ ግን አልኳት አንድ ጥያቄ ብቻ ጠይቄያታለሁ። ምን አይነት ነበር ለኔ የምትጠብቂው አልኳት። ስላት የሆነ ከኔ ትንሽ ከፍ የሚል ወጣት አይነት እንደ ሚዜው አለችኝ። እንደኛ ሚዜ አለችኝ ስትለኝ ወረደብኝ ሚዜው። በቃ ኦኬ እንደዛ ነበር የምትፈልጊው፣ ቀድሜ ባቅ ኖሮ ጥሩ ነበር ብያት ዘጋ ማለት ነው። እንደ ጨዋታ ነው ያነሳነው፣ ካንስል አልተደረገም፣ ቀጠልን ህይወት። ተመልሼ ሄድኩኝ። ከዛ በኋላ ነው ፋይናል ተደርጎ ስመጣ ነው ነገሮች በማይገባ መንገድ የቆሙት። እንግዲህ ሊዲያ ካንቺ ጋር አንድም ልናወራ የፈለግነው ይሄ በእድሜ ውስጥ እምቢባይነት በዘመን ውስጥ ምን አይነት ዋጋ ነው የሚያስከፍለው? አንቺ ከፍለሹ ስላየን ነው ይሄንን እና መጨረሻው ያው ፌል አረገ። ይሄ የእምቢባይነት ውጤት ነው እና ለወጣቱ ምንድነው ይሄን የምትዩ? ከቤተሰቡ ጋር ያለውን ይሄ ስኮፑን ዙሪያውን ካለው ነገር ከማዳመጥ ጋር ምንድነው የምትዩ? መስማት ለምን የወጣትነት የእምቢተኝነቱ እንትን የሚመጣው ወጣትነታችን ነው። ወጣትነታችን ማለት ደግሞ ምንም እንደየሰው ስኮፕ ይለያያል እንጂ የሆነ ማንረታበት እንትን አለ፣ ሊሚት አለ። እዛ ጋር ደርሻለሁ እኔ ቀድሜ። ስለዚህ እምቢተኝነቱ ገደብ ቢኖረው መጀመሪያውኑ መስማቱ ቢኖር እሰማለሁ፣ ግን እነሱ ስላላዩት ምን አይነት ሰጀስት ይስጡ። በእነሱም እኮ ጀጅ አላደርግም። እነሱ ቢያዩት እርግጠኛ ነኝ እሺ አይሉ፣ ካንስል ይደረጋል። ልብሽ ያውቀዋል ይሄ። አዎ። ስለዚህ ደበቅሽው። አዎ። መደበቅሽ ዋጋ አስከፍሎሻል። መደበቄ ዋጋ አስከፈለኝ። ያልታሰበ ያልታወቀ ዋጋ አስከፈለኝ። እስከ መመለስ ድረስ ባዶ ነገር ህንጠላ እስከ መመለስ ድረስ ነው ያስከፈለኝ ዋጋ። ስትመለሽ ምን ይዘሽ ሄድሽ? እንግዲህ ስትሄጂ ያው እንደሙሽራ ብዙ ነገር ይዘሽ እንደምትሄጂ ኤክስፔክት ጠብቃለሁ። ምን ይዘሽ ሄድሽ? ምን ይዘሽ ተመለሽ? ስመለስ ያው እንደሙሽራ ነው የሄድኩት። ቤት ለማሟላት የሚደረጉ ነገሮች አሉ፣ እነሱ ስጦታዎች አሉ፣ ብዙ ነገሮች ነበሩ። ስመለስ ግን የለበስኳት ልብስ ነው ይዤ ወጣሁት እና ቢያንስ በቦርሳ 1-2 ልብስ። ምክንያቱም አቲቲዩዱ ከባድ ነበረ፣ አመለካከቱ የነበረው ነገር በጣም ከባድ ነበር። ከሶሳይቲው ጋር ብዙ ፊት ለማድረግ ራሴን ወርጄ ፊት ለማድረግ ሞክሬ ነበር፣ ግን በህይወት መንገድ ላይ አልተሳካም። አዎ ወደ ኋላ ልመልስሽና ትዳሩ ተመሰረተ። እንግዲህ የጥፍ እድሜ ልዩነት ብዙ ነው። ትዳር ውስጥ ደግሞ የምንጠብቀው ነገሮች አሉ። እዛ ህይወት ውስጥ እንዴት ነበር ማለት? አብራችሁ ከምን አንፃር? ትዳር ከአንድ ከእድሜ አኳያ የሚመጡ ችግሮች አሉ። ሁለተኛ የኑሮ አመራር ሂደቱም አለ። ምክንያቱም ሳያገባ ይሄን ያህል ዓመት ለቆየ ሰው ትዳር ሲመሰርት እስከ ዛሬ ምናልባት የኖረበት መንገድ ለሱ ትክክል ነበር እና ዛሬ ሌላ በህይወቱ ጋር አብራ ህይወትን ነው። አሁን አለቃና አዛዥና ታዛዥ ነው ሳይሆን እኩል መብት ያለው ሰው ነው አብሮት የሚኖረውና ያን አይነት ሰው ቤቱ ገብቶ ሲኖር ያለ ባህሪ ያለ። ሁለተኛ ደግሞ በመኝታ ላይ ያሉ ችግሮች ይኖራሉ። ምክንያቱም የእድሜው ልዩነት በራሱ የሚያመጣው ተጽዕኖ ስላለ ያን እንዴት ነበር ያገኘሽው? እውነት ለመናገር ያ ነበር የመጀመሪያ የጸብ መነሻ ሊሆን የቻለው። በሚኖረን ግንኙነቶች ውስጥ ያለመደሰት ነበር እሱ ጋር። የሚያያቸው ነገሮች በሙሉ ከዚህ አንግል አንፃር አያስደስቱትም። የሚናገራቸው ቃላቶች ተቃውሞን የተመለከቱ ናቸው ወይም አቢዩዚቭ ናቸው። ስለዚህ ለኔ ጫና ነው የሆኑብኝ። እኔ ጋር ምንም ችግር ተፈጥሮ ሳይሆን ያለው የእድሜ ልዩነት የፈጠረው ፕሮብሌም ነው ብዬ ነው ማምነው።
እንጂ ሪዛልት ይዘን አፕ ቱ ዴት የሆነ ሪዛልት ይዘን አይደለም። ግን ኤስቲሜሽኑ ምንድነው የእድሜ ልዩነቱ በራሱ የፈጠረው ጋፕ ነው። ስለዚህ ችግር ነበር ቤት ውስጥ ማለት ነው። አዎ ልጅም ያልመጣው ለዛ ነው ምናልባት። አዎ ምናልባት ሳይሆን አዎ ችግሮች አሉ። አዎ ሕክምና አልሞከራችሁ? ሕክምና ለመሄድ ተሞክሮ ነበር። ከተማ ቢጤ ወደ ሆነው ተጠግተን ተሞክሮ ነበር። ግን ምናልባት ሁለታችንም አይደለንም ሪዛልቱን ውጤቱን እንትን ችግሩን ለመፍታት ይሄድ ነው። ለኔ ነው ችግሩ ሊፈታልኝ የተሄደው። ለኔ ነው የችግሩ ባለቤት እኔ ሆኜ ነው የቀረብኩት። አንተስ እንደ ባለ ጋራ ሲባል እኔ ፍጹም ጤነኛ ነኝ መልስ ነው የሰጠው። ስለዚህ ሊያግባባን አልቻለም። ከሐኪሙም ጋር ሊግባቡ አልቻሉ። በባህላችን እንግዲህ መካንነት በሴት ላይ ብቻ የሚደረግ ተብሎ የሚመጣ ተብሎ ይታመናል። ይሄ የባህላችን የፈጠረው ተጽዕኖ ነው እንጂ ወንድ መካን አይሆንም ያለው ማንም የለም። ይሆናል፣ ይሄ ተፈጥሮ ጉዳይ ነው እና እሱ ደግሞ ራሱ እንዴት ነበር የሚገልጸው? ፐርፌክት አድርጎ ነው ፍጹም ጤነኛ እንደሆነ አድርጎ ነው። ፕሮብሌም የለብኝም፣ ችግሩ የመጸነስ ችግር የሷ ነው፣ ያለ መጸነስ ችግር የሷ ነው እንጂ እኔ ትክክለኛ ነኝ ነው የሱ አመለካከት የነበረው። እንደው ግን በቦታው ይገኛል ማለት ያው ልጅ እንዲፈጠር አብሮ መተኛ ብቻ አይደለም። ሰውኛ ስጦታዊ የሆነ ተፈጥሯዊ የሆነ መንገዶች አሉ እና እነዛ ድርጊቶችስ ላይ ለዛ የሚያበቃ ግንኙነት ነበራችሁ? አለ ብዬ አላስብም። መማረፍ ወደ ከኔ ነው ወደሱ የሚሄደው እንጂ ከሱ ወደ እኔ ቀደም ተናግሬዋለሁ። ከሳይኮሎጂካል ያ ነገሮች አለ መስተካከል ችግር ለምሳሌ ኢንተርናሊ አንተ ሰላም ሳትሆን ስትቀር ውጫዊ ስራ ይበላሻል። ያ ነው ብዬ ማምነው ለስከሱ እና ብዙ ነገሮች ወደ እኔ ነው ሪፍሌክት የሚደረጉት። የሁሉም ነገር ልጅም ያለ መውለድ ቤትም ውስጥ ያለው ጋፕ ቢፈጠር የኔ ኃላፊነት ነው፣ የኔ ነው፣ ለኔና የኔ ነን ብቻ። እሱ እዛ ቤት ምንድነው እግዚአብሔር ያውቃል። እሱ ሳይገባኝ ነው ያልኩት። እውነቴን ነው። እኔ ብቻ ነኝ በቃ እዛ ቤት። አንተ አብረሃት ኖርም ወይ ለወጪዎች ለሚፈለጉበት ነገር ብቻ ነው እንጂ ስራው ላይ ላለው ነገር ቤት ውስጥ ላለው ማኔጅመንት እሱ አይመለከተኝም አይነት ነው። ለምን ጎደለ ግን ይጠየቃለሁ። እንግዲህ ሊዲያ ምንድነው ለከተማ ልጅ እዛ ሄዶ መኖር በራሱ እንዳልኩሽ ትንሽ ፈተና ነው። ደግሞ ይሄ ሲጨመርበት ሌላው ፈተና ነው። በዚህ ውስጥ ሁሉ ጠንክረሽ እንግዲህ 2 ዓመት ቆይተሻል። ሌላኛውን ገጽ እስቲ አሁን ኑሮ እንዳልኩሽ ሰዎች ረጅም ዓመት የኖሩበት ነገር ለነሱ ትክክል ያኛው ነው። ምክንያቱም ተስማምተው ነው ከዛ ጋር የኖሩትና ሌላ ሰው በህይወታቸው ውስጥ ሲገባ ትዳር የሚባለው ተቋም ሲመሰረት ግን ሌላ ሰው እነሱ ህይወት ውስጥ ይገባልና ኑሮ ይጀመራል። ከዛ አይ እንደዚህ ልክ አይደለም ሲባል እንዴት ኮሜንት ያልተደረገ ማንነት ስላለ እንዴት ይላል። እውነት ነው። እንደው ጎጆን ስትመሩት እንዴት ነበር የምታረጉት? የመጀመሪያዎቹ ሳምንት እንደው እንዴት አገኘሻቸው? የመጀመሪያዎቹ ሳምንቶች በጣም ግራ አጋቢ ሳምንት ነበረ። እኔን እንዳልኩ የጠበቁት ሰው ሲጠብቀኝ በሱ እድሜ ልክ ደረጃ ነው ያዩት። አካሌ ተግባሬ ነኝ፣ እዚህ ጋር ነኝ። እነሱ የሳሉኝ እዛ ማዶ ነው። ይሄንን ነገር አላውቅም፣ ይሄንን ነገር አልችልም፣ ይሄኛው ነገር እንደዚህ ነው እንደዚህ አይደለም የሚለው ነገር በኋላ ነው የመጣው። ከገባው በኋላ በሂደት በማወቅ ነው መስተካከል የተጀመረው። ባይስተካከልም እያስተካከልክ አንተ እንደ አዋቂ እንደ ተማረ ሰው እያስተካከልክ ትኖራለህ። ግን እየተስተካከለ መሆኑንም ሊረዳህ የሚችል ሰው ሲኖር ነው እያምናለሁ። እየተስተካከለውንም አልተስተካከለም ካለ ያልተስተካከለውንም አልተስተካከለም ካለ ምንድነው ያንተ አድቫንቴጅ እዛ ጋር? እዚህ ከዚህ ሀገር ድረስ ለቀ ሄደ ከዛ ሰው ጋር እኖራለሁ ስትል ምንድነው ዋጋ ምንድነው? ያ ነው የመጨረሻው ጥያቄ የነበረው።
እዚህ ቦታ ላይ ዋጋዬ ምንድነው? ምክንያቱም ብዙ ነገሮች ይናገራል፣ ብዙ ነገሮች ይኖራሉ፣ ግን ዋጋህን የሚያሳጡ ነገሮች ነው በብዛት ያሉት። ካለኝ ነገር ይልቅ የሌለኝን ነገር ነው እንደነሱ ነው ራሳቸውን ኤክስፕሌን እያደረጉኝ ያሉት። እኔን ኤክስፕሌን እያደረጉ ያሉት ወይም እየገለጹ ያሉት እንደራሳቸው ነው፣ እንዳደጉበት እይታ እንዳደጉበት እንትን እንጂ እንደ ከተማ ልጅ አይደለም። ያ ነው ሚስ አንደርስታንድ እንድንሆን ያደረገን፣ እንድንተላለፍ ያደረገን ያ ነው። እነሱ እኔን እንደ ልጃቸው ወይም እንደ እህታቸው ፓርት ቢያዩኝ ስህተቶችን የመሸፈን ነገር ነበረ። ግን ስህተቶችን የመግለጥ ነገር የሚመጣው ቅድም ስንጫወት እንደተባባልነው ራሳቸውን እዛ ውስጥ አላዩትም። እንደኔ እቺ ልጅ ከዚህ ነው ቤተሰብ ትታ ነው ያጣችው ነገር የለም፣ ግን መኖር ፈልጋ ነው ተስማምታ መጣ ነው የሚለውን ነገር ይዘው አይደለም፣ ያንን ገብቷቸው አይደለም። እንደሱ እይታ ወይም እነሱ ሚስት ማናት ብለው በሳሉበት እይታ ነው ያዩኝ እና የሚጠብቁብኝ ነገር እንደ ከተማ ልጅ አይደለም የሚጠበቅብኝ፣ እንደነሱ መሆን ነበረብኝ ማለት ነው። ያ ማለት ምንድነው? ፈርሼ እንደገና እንደ አዲስ እንደነሱ መሰራት ነበረብኝ እነሱን ለመሆን። ያ እነሱ የፈለጉት ነው እንጂ እኔ ሆንኩት አይደለም። እኔ ሆንኩት ደግሞ ሌላ ኢሜጅ አለው። ያ ልዩነት ራሱ ከባድ ነበር። እንግዲህ እንዳልሽው ፈርሶ መሰራት ነው እና አዲሱን ባህል አዲሱን ስነ ስርዓት ያውም ከዚህ ወጥቶ እንጨት በቅጠል እንጀራ መጋገር በጣም ከባድ ነው ለከተማ ከዚህ ለሄደች ልጅ ማለት ነው። እና ያንን አይነት ኑሮ ተቀብለሽው ነበረ ለመኖር ወሰንሽው። ይሄ ሁሉ ግን በኋላ ቆም ብለሽ ስታስብ ቤተሰቤን አለመስማቴ ነው የምትይው? አዎ። እንግዲህ የሀበሻ ጨዋታ ቤተሰቦች ይህን ፕሮግራም የምትከታተሉ በተለይ ወጣት እድሜ ላይ ያላችሁ የሀበሻ ጨዋታ ቤተሰቦች በምታደርጉት ነገር ቤተሰብን ማድመጥ መልካም ነው። ዛሬ ሊዲያ የምትነግረን ይህንን ነው። እሷ የከፈለችው ማለት ነው። ለዚህም ጨዋታ ስመርጣት ትልቁ ነገር ለእናንተ መማሪያ እንድትሆንና በግል ደግሞ ስታዋሯት ብዙ የምትነግራችሁ ነገር አለ። ብዙ የጥንካሬ መንገዶች አሉ። ማንም አብራችሁ ባይቆምም ከዛ ውስጥ ወጥቶ ልክ ጽናት እንደሆነችው መቆም መቻል ማለት ነው። እንግዲህ ሊዲያ ከዛ በኋላ ምንም ነገር ቦርሳሽን አንጠልጥለሽ ነው ከዛ ሀገር የወጣሽው። ይዘሽ የሄድሽውን ነገር ሁሉ ትተሽ መተሽ ከዜሮ ነው ህይወት የጀመረው። እሺ ሊዲያ እንግዲህ አንተ ቦታ ላይ ብቀመጥ ጠይቀህ ነበር የምትይ ነገር ካለ እስቲ ካንቺ ልስማ። እኔ አንተ ቦታ ላይ ብቀመጥ ይሄንን ስራ ችሏለሁ ወይ አላውቅም። እሱን ጥያቄ ብቻ ነው። በብዙ አንግል ከፕሮግራማችን በፊትም በተለያየም በነበሩ ጊዜያቶች ላይ ስናወራ እንዴት ቻልከው ነበረ ስለዚህ የነበረው። ግን እግዚአብሔር ሸክምን ሲሰጥ መፍትሄም ሰጥቶ ነው። ስለዚህ እንተጋገዛለን፣ አብረን እንጓዛለን የሚል እንትን አለኝ። ይሄንን ነው ልል የምችለው። እሺ ስለ ሀበሻ ጨዋታ ልትይን የምትፈልጊው ነገር ካለ? ስለ ሀበሻ ጨዋታ እግዚአብሔር ይስጣችሁ። አሜን። እውነቴን ነው። ምክንያቱም የተቸገረን ሰው በገንዘብ ከምትረዳው ገንዘቡ አስፈላጊ አይደለም እያልኩ አይደለም። ለሚያስፈልገው ያስፈልገዋል። የሀሳቡ የአእምሮ እረፍት ማምጣት ቀላል ነገር አይደለም። ሰው የሚሰማው ያጣበት ታይም ነበር። እኔ የሚሰማኝ ያጣውበት ታይም ነበር። አንዳንድ እንደ ጨዋታ እንኳን ሳነሳው እንባዬ የሚመጣበት ታይሞች ነበሩ፣ ጊዜያቶች አሉ። ሳነሳቸው ፔኑ ይታየኝ ነበረ። መንገር ያቅተኝ ነበር። ለማን ልናገር? ይሄኛውን መንገድ ለማን ላውራው? ይሄኛውን መንገድ ማን ተረድቶኝ የትኛው ጋር ሶሉሽን ላምጣ የምልበት ታይም ነበረ። በስራ አጋጣሚ ነው ቁጭ ብዬ ነው ቢሮ ያየሁት። የሀበሻ ጨዋታ በህይወት መንገድ ላይ ሲል አየሁት። ወዲያው ነው ጆይን ያደረኩት። ከዛ ቀን በኋላ ያው የሀበሻ ጨዋታ ፕሮግራም ተከታታይ ሆኛለሁ እስከዛሬ። እና የሚታዩ ነገሮችን ስናይ ነው መጽናናት የምንችለው። የኛ ችግር የመጨረሻው የዓለም ችግር አይደለም። በቃ
አንድ ነገር የማይፈታ ችግር እኛ ጋር አልመጣም የሚል አመለካከት አለኝ። እኔ ላልፈታው እኔ ላላልፍበት ይሄ ችግር ለኔ አልመጣም ብለን ካሰብን የኛ ችግር የኛ ፐርሰናል ከራሳችን ጋር የምናደርገው ፍትጊያ አይደለም፣ ያመለካከት ችግር ነው እንዳንቀበለው የሚያደርገን። ለምንድን ነው ራሳችንን የምናገለው በሚገጥሙ ነገሮች? የኛ ችግር ብቻ እንደሆነ ስለምናውቅ አርገን ፓክ አርገን ስለምናስቀምጠው ነው። እኛ ካላነሳ ነው፣ እኛ ከወንድሞቻችን ጋር ካላወራንበት፣ እኛ በጨዋታ መልክ እንኳን እያለቀስንም ቢሆን ካላወራንበት ከኛ ሊወጣ አይችልም። ግን አበሻን ጨዋታ አግኝቼ በህይወት መንገድ ላይ አግኝቼ ስናወራ ብዙ ነገሮች ናቸው የገቡኝ፣ ብዙ ነገሮች ናቸው የቀለሉኝም ብዬ አስባለሁና በዚህ አጋጣሚ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ ኑሩልኝ፣ አገልግሎታችሁ ይስፋ ነው የምለው፣ ስራችሁ ይስፋ ነው የምለው። አሜን። እንግዲህ ሊዲያ እናመሰግናለን። ያው ከዚህ በኋላ አንዷ የአበሻ ጨዋታ ቤተሰብ ነሽ፣ ብዙ ሰው እንደምትሸከሚልን እናምናለን። ምክንያቱም እህቶች ለእህት ሲነግሩት ይቀላል። እውነት ነው። እንዳልሽው የሚያዳምጥሽ ሰው ማግኘት፣ ሌላውን አቅጣጫ ማየት፣ ደግሞ በእርግጠኝነት ፈራጅ ሆነሽ እንደማትገለጭ አምናለሁ። ፈራጅ አይደለም። ለምን ያለፍኩበት የህይወት መንገድ ስላለ ራሴን በዛ ጫማ ውስጥ አድርጌ ነው የማልፈው። ለምን ሌላ ሰው ጀጅ እንዲያደርገኝ ፈልጌ አይደለም። አበሻ ጨዋታ ላይ ስመጣ ችግሩን እንዴት አድርገን እንፈታለን ተባብለን ነው ቁጭ ብለን ያወራ ነው እንጂ አንዱ ጀጅ አድርጎኝ አንዱ እኔ ተፈራጅ እሱ ፈራጅ ሆኖ አይደለም። ስለዚህ በእንደዛ አይነት መንገድ ካየን ማንንም ካውንስል ማድረግ አይቻልም። ግን በየራሳቸው ጫማ ውስጥ ትገባና ራስን በዛ መልክ በዛ መስታወት ማየት ከቻል አድቫይስ መስጠት ይቻላል። ስለዚህ በዛ መልክ እንገናኛለን ብዬ ተስፋ አደርጋለሁ። በጣም መልካም። እንግዲህ የአበሻ ጨዋታ ቤተሰቦች የዛሬ እንግዲህ ሊዲያ ነበረች። ይህን የመሰለ ቆይታ አድርገናል። ስለ ሁሉ ነገር ከልብ አመሰግናለሁ። ይህን ፕሮግራም አዘጋጅተን ያቀርብላችሁ እኔ ዘላለም ወዳጄ ነኝ። ከአበሻ ጨዋታ ጋር ነበርን። እግዚአብሔር አምላክ በተስተካከለውና በተደላደለው መንገድ ሁሉ ይምራችሁ። መልካም የስራ ሳምንት ይሁን። ደግሞ በሚቀጥለው በሌላ እንግዳ በአዲስ ሀሳብ እንገናኛለን። እስከዛው ፕሮግራማችንን ላይክ ማድረግ፣ ሰብስክራይብ ያደርጋችሁ ቤተሰብ መሆንና ሼር እያደረጋችሁ ወዳጅ ዘመድ ጋር ማድረሳችሁን አትዘንጉ። ስለ ሁሉም ተባረኩልኝ።